ብዙዎቻችሁ አንድ ላይ እንዲሆኑ ስትመኙና ስትቆጡ እንዲሁም ስትገጽጹ የነበራችሁት የና አብርሃምና የነሩታ ጉዳይ መቋጫ ሊያገኝ ጫፍ ደርሷል። ይሄው ቤተሰቦቻቸው ጣልቃ በመግባት የነሱን አንድነት ወደ ነበረበት ለመመለስ ጥረት እያደረጉ ነው። ቤተሰብ ትዳርን ያፈርሳል፣ የቤተሰብ ጣልቃ ገብነት ትዳርን ያፈርሳል በሚባልበት ማህበረሰብ ውስጥ ትዳርን የልጅን ትዳር ደግሞ የሚገነቡ ቤተሰቦች ማየታችን ደግሞ እውነት ለመናገር በጣም ደስ ይላል። ብዙ ጊዜ እንደውም የምንሰማው የቤተሰብ ጣልቃ ገብነት ትዳርን ያፈርሳል ሲባል ነው የምንሰማው። የፈረሰውን ትዳር ደግሞ የሚገነባ ቤተሰብ ደግሞ አለ ማለት ነው። ያው የሩታ ቤተሰቦች ሩታንም አብርሃምንም በመቆጣት ሁለቱ ወደ ነበሩበት እንዲመለሱ እያደረጓቸው ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንደተለመደው በእናብርሽ ቪዲዮ መጥቻለሁ። እንግዲህ ዛሬ በጣም ደስ የሚል ቪዲዮ ሁላችንም የምንማርበትን ቪዲዮ ነው ይዤላችሁ መጣሁት። ቁም ነገር ያለው እውነት ህይወትን ያየ ሰው ይናገረው። እውነት ለመናገር በልጅነት ህይወት ውስጥ ገብቶ ወዲያ ከማለት ይልቅ ያየ ሰው ይናገረው። እኛ የምንማርበት ይህን ቪዲዮ ስታዩ እስከ መጨረሻው በማየት ሐሳብ አስተያየታችሁ እንደሰጡኝ በትህትና ጠይቃለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ቪዲዮውን ነው ሐሳብ እንስጥበት። ሩታ እኛ ጋር ናት እና ዛሬ ደግሞ እስካሁን ምንም አላልኳትም። ካሁን በኋላ ግን በአንዳንድ ነገር ላይ ልንወያይ እፈልጋለሁ፣ በሁለቱ መካከል ባለው ነገር። ባለፈው ሩታ ስትመጣ እመጣለሁ ብዬሽ ነበር ብለው ነበር፣ ግን እሳቸው እንዳትመጪ ብለው የከለከለችው ሩታ ነች። አሁን ግን ባለፈው ምንድነው ያሉት? ከተረጋጋች በኋላ እናወራለን፣ እንደዚህ የሚባል ነገር የለም ብለው ነበር። በቃላቸው መሰረት ወደ ጉዳያቸው ገብተዋል ማለት ነው። ጫናት ዛሬ በቃ ወስኛለሁኝ እና ያለውን ነገር ከቤተሰብም ጋር ተነጋግረናል። አያችሁ አይደለ? በቃ ይሄ ነው ቤተሰብ ማለት ነው። አያችሁ፣ የትዳርን ቫልዩ የሚያውቅ ማለት ነው። ከቤተሰብ ጋር ተነጋገሩ፣ ሁለቱ መለያየት የለበትም የሚለው ነገር ላይ ደረሱ። ስለዚህ ሁለቱን አንድ ላይ የማምጣት ስራ እንዴት መስራት አለብን የሚለው ነገር ላይ ዛሬ ለሩታ ግልጽ ሊያደርጉላት ነው ማለት ነው። ያለ ነገር ነው። በትዳር መካከል ግጭት አለ። ያንን ነገር ደግሞ በውይይት ለመፍታት እሷንም ደግሞ ያው ልጅነትም ስላለ ትዳር እንዴት እንደሚታለፍ አብርሽ ሲስተርም ጋር እየተነጋገርን ነው። የኛ ያለውን ነገር በውይይት ነው መፍታት የምንችለው። ይሄ ነው በቃ። ይሄ ፍርድ ቤት ምናምን የሚለው ሳይሆን በፊትም እኛ ስንል የነበረው ቤተሰብን ለምን ዝም አለ ነው። የአብርሃምም የሩታም ቤተሰብ አሁን እየተነጋገሩ ነው። ደስ አይልም? የሱም ወገን የሷም ወገን። ስለዚህ ሁለቱም ደግሞ የሁለቱን አንድነት ይፈልጋሉ። በጣም ደስ የሚለው ነገር። ስለዚህ አሁን እየተነጋገሩ ስለሆኑ ጉዳያቸው ፍርድ ቤት ያዘው ምናምን የሚለው ነገር ሊቆም ነው ማለት ነው። አብርሃምም ሩታንም አስቀምጠው ተቆጥተው ወደ መስመራቸው ሊመልሷቸው ነው ማለት ነው። ትዳር ቀልድ አይደለም። ዝም ብሎ ገብቶ ዝም ብሎ የሚወጣበትም አይደለም። ስለዚህ እሳቸው እንዳሉት ልጅነት ነው በሚለው እንለፈው። ልጅነት ነው እንደዚህ የሚያደርጋቸው የሚለውን ይዘን ብቻ እንለፍ እንጂ እንደዚህ አይደለም። በእንደዚህ አይነት ሁኔታ እሷ አዲሱ ልጅ መምጣት የለበትም ብዬ ነው የማስበው እንደናት። ይሄ ነው እንግዲህ አያችሁ አይደለ? አሳሰብ እንዲህ ነው ማሰብ። በቃ ትልቅ ሰው እኮ በቃ እውነት ትልቅ ሰው ይኑር። በቃ ልጁ ሲመጣ አባቱ መኖር አለበት። የሷንም ጭንቀት እያንዳንዱን ምጧን ማየት መቻል አለበት። ስሜቱ ሊገባው ይገባል ማለት የእናትነት ቫልዩ ሊገባው ይገባል። እሷን ተይ ብዬ መክሬ እንደናት እህቷም እንደ እህት እንደ ታላቅነቷ ያለውን ችግር እንፈታለን የሚል ሐሳብ ይዘን መተናልና ደግሞ ሚሳካል ደግሞ አሳምናታለሁ። አብርሽንም ቢሆን እጫናቸዋለሁ። ሁለቱንም ከኔ ውጭ አይደሉም።
ይሄ ነው አይወጡም በእርግጠኝነት ማለት ነው እምቢ አይሉም ምንም ጥያቄ የለውም ተቀብለው ሐሳቡን ተግባራዊ እንደሚያደርጉት ምንም ጥርጥር የለውም ሩታዬን አሁን ትንሽ ደከም ስላላት መኝታ ቤት አረፍ ብላለች ያለውን ነገር እንግዲህ ተነጋግረን ይሆናል ብዬ ነው እኔ ማስበው ነጋሽም ጋር እንደዚሁ አውርተናል ነገሩን እንፈታዋለን ከኛም ያልፍ ነገር የለም ብለውናል ጋሼ በፊትም ብለዋል በነገራችን ላይ ልጁ ይምጣ እንጂ ሽማግሌ ማያስፈልግም ብለው ነበር ራሱ ሽማግሌ ይሆናል ካሁን በኋላ እኮ ሶስተኛ ምናምን ነገር አያስፈልግም እሱ ራሱ እኮ ጉዳዩን ይጨርሳል ምናምን ብለው ነበርና ቀለል አድርገው ነው ያዙ ጋሼ በነገራችን ላይ የትም አይሄዱም ነው ግን የአብርሃም ሁኔታ ደግሞ በጣም የሄደበት ያለው መንገድ ትክክል አይደለም በቃ ስለዚህ መያዝ ካለበት አሁን ነው መያዝ ያለበት እንጂ መስመር ከሳተ በኋላ መያዙ ትርጉም አይኖረውም ማለት ነው ልጅን ያለ አባት ማሳደግ ይከብዳል በጣም እውነት ለመናገር ልጅን ያለ አባት የሚያሳድጉ እናቶች አሉና እውነት በጣም ከባድ ጊዜ ነው ያሳለፉ ያሉት ስለ ልጅን ያለ አባት ማሳደግ ጠጋ ብላችሁ ጠይቋቸው እነሱ ስሜቱን ይነግሯቸዋል ምንም ይሁን አባት ይኖር ነው የሚሉት በቃ ትዳር ማለት ምን እንደሆነ ስትወልድ ታቀዋለች በትዳር መሃል ደግሞ መጣላት አለ መስማማት አለ ብዙ ነገሮች እነሱ ልጅነትም ስለያዛቸው ጭምር ነው እንግዲህ ውጣ ወረዳለው ደስታ አለው ብዙ ነገሮች አሉ ሁለቱንም እንዳመጣጡ ማስተናገድ ካልተቻለ ከባድ ነው ማለት ነው አፊነት ሲጫንባቸው እናት አባት ለልጅ ምን እንደሆነ ሚስጥሩ ሲገባቸው የዛን ሰዓት ወደፊት ወይኔ ያንን ጊዜ እንዴት ብለን ማቃጠላችን ራሱ ብለው እንደሚቆጫቸው እርግጠኛ ነኝና እውነት ነው እስቲ ይወለድና አብርሃም ልጁን ይና ከዛም በኋላ ያለውን ስሜት እኛ አብረን እናያለን ዛሬ እንደሚሆነው አይደለም አብርሃም የሚሆነው ማለት ነው ስሜቱ ይቀየራል እንደዚህ ዛሬ አሁን ገና እንደ ልጅ ምናምን የሚያደርገው ነገር ሙሉ በሙሉ ይተፋል ውስጧ ንጹህ ነው ክፋት የለባትም ግን እቺ እልህ የምትባለው ነገር አለች እልህ ተያይዛ ነው በአሁን ሰዓት ደግሞ እሱም ብዙ ለምኗት ብዙ ይቅርታ ጠይቋት ይቅርታውን ባለመቀበሏ ይመስለኛል አሁን እሱም እልህ ተጋብቷል እልህ ተያይዟል አይ አብርሃም እውነት ለመናገር ጥፋት አጥፍቷል ግን ያው ጠይቋታል ጠይቆ ግን ይቅርታ መጠየቅ ብቻ ሳይሆን ጠይቆ ሊመለስ አልቻለም አቁም ሲባል እንኳን ማቆም አልቻለም ያ ነው ትልቁ ችግር ማለት ነው እንጂ የሩታ አንቢተኝነት ብቻ አይደለም እንዳላችሁት ደግሞ እልህኝነት የብዙ ሰው ቤትን አፍርሷል ስለዚህ አሁንም የነሱን ቤት እንዳያፈርስ እልህኝነት ቤታቸው ውስጥ አለ ይሄ ነገር መውጣት መቻል አለበት በጥብቅ ጉዳይ ነው መፈልግሽ በጥብቅ ጉዳይ ትስቋብላለች በጣም ሩታ እስካሁን እግዚአብሔር ይመስገን ቤቢው ሰላም ነው ደህና ነው እርግጫው እንዴት እርግጫው በርትቷል ይራገጣል አዎ ግን በዚህ አጋጣሚ ቦክሰኛ ነው ይመስላል ማዘር እንዴት እንደሚጠይቁ ለውጣ በዚህ አጋጣሚ ራሱ ጥያቄ ያቀርብም አንዳንዴ ልጅ በዚህኛው ሳይድ የለም ከፍ ይላል ጥያቄ መሰለኝ ጥያቄ ያለ ሳይመለስ እጅ ያወጣ ነው ለስለት ሲቀር ደግሞ ወደዛኛው ሸራልና ዋው ሩታ በጣም ተስማምቷታል እውነት ለመናገር ማለት ነው እንክብካቤው በጣም ተስማምቷታል እናት ጋር አይደለች ታይስካሁን ያለው ነገር ቢበቃ የሚለው ነገር ባንቺና ባብርሽ መካከል ያለውን ርቀት ብታጠብቁና ወደ አንድነት ወደ ስምምነት ብትመጡ ደስ ይለኛል ቤተሰብ እንዲህ ነው የሚያስበው በቃ ይበቃል በቃ እስካሁን ያለው ነገር ይበቃል እውነት ለመናገር ማለት ነው ምክንያቱም ይሄ በጣም ደስ የማይሉ ጊዜያቶች ያሳልፋቸዋል አሁን ግን ለአዲሱ ትውልድ እንኳን ብላችሁ በቃ ይቅር ልጅ ያለ አባት ማሳደግ በጣም ይከብዳል ዳንቺ ለጊዜው ቀላል ሊመስልሽ ይችላል ትዳር ማለት በጣም ከባድ ነው ልጅ ወልዶ ማሳደግ ማለት በጣም ከባድ ነው እውነት ነው የወለዱ እናቶች ያውቁታል የልጅን ኃላፊነቱ ራሱ ማን ነው አንድ ላይ ሆኖ ራሱ ከባድ ነው አይደለም ለየብቻ ሆኖ ማለት ነው በምጥ ሰዓት እሱ ከጎንሽ መኖር አለበት እግዚአብሔር በታች ግድ ስለሚያስፈልግ ተለያይቶ ኖሮ በጣም ያስጠላል ደስ የሚል ነገር አይደለም በቃ ትዳር ውስጥ ገብቶ
እንደገና ያንን ነገር ከዛ ወጥቶ የተለያየ ቦታ ሆኖ ማሳለፍ እውነት ሊታሰብ የማይገባው እውነት ለመናገር አለዛ አለመግባቱ የተሻለ ነው ገብቷችኋል አይደለ ስለዚህ ትክክል ነው ብዬ አላምንም እኔ አቃለ ውስጥሽ እኮ የዋህነሽ ንጹህ ነሽ ግን ይሄ እልህ ጥሩ አይደለም እልህ ትዳር ያፈርሳል አዎ በደንብ ብትን ነው የሚያረጋው ለዛው ማለት ነው ያፈርሳል ብቻ ሳይሆን ብትንትኑ ነው የሚያወጣው እልህ ብዙ ነገሮችን ያሳጣል ልጅ ሲመጣ ልጅ እኮ ያባት ጥያቄ መጣብሻል አባቴስ ይልሻል ምንም ጥያቄ የለው አባቱ እንደው እየመጣ እንኳን ቢጠይቀው ለምን ተለያያችሁ ለምን አባቴ እዛ ይኖራል አንቺ ለምን እዚህ ትኖሪያለሽ ብዙ ጥያቄ አለ ውስብስብ ያለ ጥያቄ ነው የሚጠይቀው ልጅ ማለት የልጅ ጥያቄ ደግሞ አያልቅ ለመመለስ ደግሞ በጣም ይከብዳል ለናንተ አሁን እንደዚህ እንደሚቀላችሁ አይደለም በጣም ከባድ ሲያድግ ብቻሽን ደግሞ ማሳደግ በፍጹም የማይመከር የማይታሰብ ነገር ነው በትዳር ዓለም መጋጨት አለ መስማማት አለ ይኸውኛን ከታላላቆችሽ ራሱኮ ልትረጂ ልትማሪ ይገባሻል ስለዚህ ወደ አንድነት ብትመጡ ያው እሱ አላጠፋም ብዬ አይደለም አንቺን ብቻ መገሰጽሽ እሱ ማጥፍቷል በደንብ ነው ያጠፋው እንደውም ከሷ በላይ እሱ ነው ያጠፋው ምንም ጥያቄ የለው በቃ ሁላችንም ፈርደንበታል ሁሉ ኦዲየንስ ሁሉን የፈረደበት ያው እነሱ ያው የራሳቸውን ሰው ጫን ስለሚሉ ነው እንጂ ሩታን ነው ጫን ይያላቱ ያሉት እንጂ ድብና አርጓ አጥፍቷል በቃ እናንተን ወደ አንድነት ማምጣት እንዳለብን ከእህቶቹም ጋር እየተደዋወልን ተነጋግረናል ነጋሽንም አንዳንድ ነገር አውርቻቸዋለሁ እግዚአብሔር ይረዳናል ነው ያለኝ እንደውም ጋሽ ራሱ እናት ነው ምንም ጥያቄ የለው እንደሚረዳን ባለሙሉ ተስፋ ነኝ ጥያቄ የለው ሰው ያስባል ፈጣሪ ይፈጽማል ነው የሚባለው ስለዚህ ምንም የቀላል ነው በቃ ዋናው ነገር እናንተ ጥረት ማድረግ ነው እንጂ የሚጠበቅባችሁ ይሳካል ያው እሱንም ደውዬለታለሁ እስቲ እግዚአብሔር ይረዳናልና እሱንም ገስጨዋለሁ እንዲመጣም ደውዬለታለሁ ዋው ቢሆንም ሁለቱም ጥፋተኞች ናቸው ነው የምለው ቴንክ ዩ ይሄ ነው በቃ ሁለቱም አጥፍተዋል በተለይ አብርሃም እውነት ለመናገር እኔ በቃ እውነት ለመናገር አብርሃም ልብና አርጎ ነው ያጠፋው በቃ ትክክል አይደለም በቃ በትዳር መካከል አንዱ ሲናገር አንዱ እሳት ሲሆን አንዱ ውሃ መሆን አለበት በእንደዚህ ነው የሚታለፈው ትዳር ውጣ ውረድ አለው እንዲሁ እንደው እንደ ቀላል ነገር አይታይም ትዳር በጣም ውጣ ውረድ አለው ደግሞ በመካከላቸው ልጅ ሲመጣ ደግሞ ሁለቱንም በቃ ኃላፊነት ተጭኗቸው የዛን ጊዜ ደግሞ ሁሉ ነገር ከመጣላቱ ይልቅ ፍቅር እየጨመረ ይሄዳል አሁን ያለው ነገር ግን አብርሽም ኃላፊነት ሲበዛ ኃላፊነት ሲጨመር ወዲያውዲ ማለቱ ቀርቶ ኃላፊነቱ ላይ ስለሆነ ፎከስ የሚያደርጉት መጣላቱ መጨቃጨቁ ተላይቶ መሄዱ ምናምን አይኖርም በርግጠኝነት ማለት ነው እንዴት የሚል ነገር ከውስጣችሁ ማውጣት አለባችሁ ነው ምለው እና ሩታ ይሄን ነገር ከልብሽ ማዳመጥ አለብሽ እንግዲህ እኔ አሁንም ምልሽ ነገር ቢኖር በሆድሽ ተሸክመሻል ህፃን ልጅ ያንን ጭንቀትሽንም አንቺ ብቻ አይደለሽም ማየት ያለብሽ እሱም ጭምር ነው ማየት ያለበት መስማት ያለበት መቀበል ያለበት ይሄ ነው እንግዲህ ቀደም ያልኳችሁ ነገር ማለት ነው እሷ ስታመጥ አብሮ ማማጥ መቻል አለበት የምሬን ነው የምላችሁ ምክንያቱም ያንን ስሜት ማወቅ መቻል አለበት የእናትነት ዋጋ ሊገባው ይገባል ማለት ነው ለካስ እንዲ ነው እናትነት ለካ እንዲ ነው ሚስትነት ለካ እንዲ ነው ቤተሰብ የሚለው ነገር ወደ ውስጡ ያቃጭላል ይሄ እውነት ነው በደንብ ይረዳል ያለታ ነው ምልሽ ልጄ ልጅነትም ይዟችሁ ላደረጋችሁት ነገር እሱን እለፉትና አሁን ላለው ነገር ነው ማሰብ ያለባችሁ ብዬ ነው መክርሽ ያለፈው አለፈ ወደ ኋላ አይኖርም ወደፊት ነው የሚኖረውና ስለዚህ ልክ ማዘር እንዳሉት ነው ማሰብ የሚያስፈልገው ማለት ወደፊት ማሰብ ነው ያለፈውን ትቶ ዛሬ ላይ አዲስ የሆነ ነገር መጀመር ነው እንጂም ደግሞ ምክራችንን ተቀብለሽ ተግባራዊ እንደምታደርጊ ቁም ነገረኛ ነሽ አምናለሁ አታሳፍሪኝም ልጄ እኔ አብርሽም አሳፍረኝም ሁለታችሁ ፍቅሩ ናችሁ ማየት ነው የምፈልገው ነው በቃ
ለቤተሰብ ከምንም በላይ ደስታው የልጆች አንድ ሆኖ መኖር ተረጋግቶ መኖር ከምንም በላይ ደስታን ይፈጥራል። ከዚህ በላይ እኔ እንጃ እንዴት ብዬ መናገር እንዳለብኝ። አሁን እኔ እናንተ ፊቴ እንደዚህ አስቀምጬ ይሄን ሁሉ ነገር ብላችሁኝ እምቢ ብል እኔ እናቴ ታዝኝብኛለሽ ግን ትረጅኛለሽ ብዬ አስባለሁ ነገሮች። ጎበዝ ለእናቷ ስሜት ራሱ ከራሷ ስሜት ይልቅ ለእናቷ ስሜት አስቀድማ ማሰቧ ራሱ ትልቅነት ነው። እውነት እኔ አሁን ባለሁበት ሁኔታ በጣም ተመችቶኛል። እስካሁን ድረስ ያው በቀልድ በጨዋታ ምናምን እያረጋችሁ የነገራችሁ ነገር ገብቶኛል። ግን አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ምንም ጥያቄ የለውም፣ ሊካድ አይችልም። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። እዛ ፍርድ ቤቱን ለፍርድ ቤቱ ተውት፣ ትዳራችሁ ለትዳራችሁ አለቀ በቃ። ከመቼው ፍርድ ቤት ምን አሮጣችሁ? የልጅ ነገር በቃ ወዲያው ተፈጠረ፣ ወዲያው ፍርድ ቤት ወዲያው። ግን ያው ሩታ ታክሳለች። እውነት ለመናገር ረጅም ጊዜ አብርሃምን ለመታገስ ሞክራለች። ከጥፋቱም እንዲመለስ ብዙ ጥረት አድርጋለች፣ ግን አልሆነም እንጂ ማለት ነው። እናት አባት እያለ ፍርድ ቤት እሺ እናንተን እንትን አልላችሁም። እናቴ ካንቺ ቃል አልወጣም፣ ግን እግዚአብሔር ያክብርሽ ልጄ። በጣም አሪፍ ነው። አልወጣም፣ ችግር የለውም፣ አስብበታለሁ። ማይ ትረጅኛለሽ ብዬ አስባለሁ። ልጄ ምንም ይኸውልሽ ልጄ ነገሮችን ስናቀላቸው ይቀላሉ። እናት እንግዲህ ብልሃተኛ ነች። በብላት ነው እንግዲህ ሩታን ያዟት። ስለዚህ ያው አሸንፈዋታል ማለት ነው። ስናከብዳቸው ይከብዳሉ፣ ነገሮችን ደግሞ ቀለል አድርገን ስናያቸው እግዚአብሔርም ይረዳናል። ያው ሰው ሁሉንም ነገርኛ እንደዚህ የግድ ካሜራ ላይ ማውጣት የለብንም እና አንቺ ዝም ብለሽ አይደለም እኮ ዝም ብለሻል ሳይሆን ትደውያለሽ ልምጣ ምናምን ስትይ እኔ ነኝ አይሆንም ያልኩት አውቃለሁ። እሱም ከልቡ ተጸጽቶ ብዙ እያለቀሰ ያወራኝ ነገር አለ ምናምን ብለሽኛል። ግን ደግሞ እኔ እንግዲህ ይቅርታ እየጠየቀ ነው አብርሃም ማለት ነው፣ ሊመለስ ነው ማለት ነው። ግን ከኤርሜላ ጋር ያለውን ነገር ግን ማብቃት መቻል አለበት። ያለፍኩበትን ሁኔታ ስለማቅና ያን ነገር ውስጥ እንጃ መቀበል ስላልቻለ ነው። ደስታዬም ሰላሜም ሁለታችሁ አንድ ላይ ስትሆኑ ነው። አብርሽንም ሁለታችሁንም እንደዚህ አንድ ላይ አድርጌ ሰላማችሁ አውላችሁ ቤተሰብ የሚፈልገው ይሄንን ነው እውነት ለመናገር ማለት ነው። በቃ ወርድበት ቀን ሩቅ አይደለም። አይዞሽ ማይ አሁንም ቢሆን እናንተና አክብሬም ቢሆን እናቴ ይቅርታ አድርጊለት ወይም ብቻ እንድናወራ እድሉንም ስጭን ካልሽን የምናወራው ምንም የምንለው ነገሮች በስነ ስርዓት መሆን የሚችሉ ከሆነ ብቻ ነው። እውነት ነው። በእርግጠኝነት አብርሃም ይጸጸታል፣ ይመለሳል የሚል እምነት አለኝ። ምንም ወደ ኋላ የሚመለስበት ምክንያት የለውም። ነገር ግን ነገ የሌላ ነገር ሊፈጠር ከሆነ እኔ ነገሮችን በደንብ ቆም ብዬ አይቼ ቆይ አዳምጪኝ ብዬ ነገሮችን ቆም ብዬ አይቼ ምናምን ነው እንጂ ባንዴ እንደዚህ እኔ እንትን አልልም። ብዙ መነጋገር ያስፈልጋል። ድፍንፍንፍን ተደርጎ አይሆንም። ምንም ጥያቄ የለውም። ሳልነግራችሁ ባልፍም ግን ደግሞ ያው ሴቶች ናችሁ፣ እናት ነሽ እናቴ፣ አንቺም እናት ነሽ እህቴ እና ያንን ነገር ስለምትረዱኝ ይገባችኋል ብዬ አስባለሁና ከአንዳንድ ነገሮችን አክሰፕት ባላረገም ባልቀበለውም ግን ደግሞ ለመነጋገር ፈቃደኛ መሆኑ ራሱ አንድ ነገር ነው። የፍርድ ቤቱ ጉዳይ እንዲቆም መደረጉ ራሱ አንድ ነገር ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ በዝት ይበላለኝ። ቻው።